ምዕራፍ 11 መንፈስም አነሳኝ፣ ወደ ፀሐይ መውጫ ወደሚመለከት ወደ እግዚአብሔር ቤትም ወደ ምሥራቁ በር አመጣኝ። እነሆም በበሩ መግቢያ 25 ሰዎች ነበሩ። በመካከላቸውም የሕዝቡን አለቆች የአዙርን ልጅ ያእዛንያንና የበናያስ ልጅ ፈላጥያን አየሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ ክፋትን የሚያስቡ በዚህችም ከተማ ክፉን ምክር የሚመክሩ ሰዎች ናቸው። እነርሱም በውኑ ቤቶችን የምንሠራበት ዘመን የቀረበ አይደለምን? ይህች ከተማ ድስት እኛም ሥጋ ነን ብለዋል። ስለዚህ የሰው ልጅ ሆይ ትንቢት ተናገርባቸው፣ ትንቢት ተናገር። የእግዚአብሔርም መንፈስ ወደቀብኝ፣ እንዲህም አለኝ፣ እግዚአብሔር እንዲህ ይላል ብለህ ተናገር። የእስራኤል ቤት ሆይ ይህን ነገር ተናግራችኋል፣ እኔም የልባችሁን ሐሳብ አውቃለሁ። በዚች ከተማ ውስጥ ግዳዮቻችሁን አብዝታችኋል፣ በጎዳናዎቿም ግዳዮችን ሞልታችኋል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በመካከሏ ያኖራችኋቸው ግዳዮቻችሁ እነርሱ ሥጋው ናቸው፣ ይህችም ከተማ ድስቱ ናት። እናንተን ግን ከመካከሏ አወጣችኋለሁ። ሰይፍን ፈርታችኋል፣ እኔም ሰይፍን አመጣባችኋለሁ ይላል ጌታ እግዚአብሔር። በመካከሏም አወጣችኋለሁ፣ በእንግዶችም እጅ አሳልፌ እሰጣችኋለሁ፣ በላያችሁም ፍርድ አደርጋለሁ። በሰይፍ ትወድቃላችሁ፣ በእስራኤልም ድንበር እፈርድባችኋለሁ። እኔም እግዚአብሔር እንደሆንሁ ታውቃላችሁ። ይህች ከተማ ድስት አትሆንላችሁም፣ እናንተም በመካከሏ ሥጋ አትሆኑም። እኔም በእስራኤል ድንበር እፈርድባችኋለሁ። እኔም እግዚአብሔር እንደሆንሁ ታውቃላችሁ። በትእዛዜ አልሄዳችሁምና ፍርዴንም አላደረጋችሁምና በዙሪያችሁም እንደሚኖሩት እንደ አሕዛብ ሕግ አድርጋችኋል። ትንቢትም በተናገርሁ ጊዜ የበናያስ ልጅ ፈላጥያ ሞተ። እኔም በግንባሬ ተደፍቼ ጌታ እግዚአብሔር ሆይ ወዮ! በውኑ የእስራኤልን ቅሬታ ፈጽመህ ታጠፋለህን? ብዬ በታላቅ ድምፅ ጮኽሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ በኢየሩሳሌም የሚኖሩ ከእግዚአብሔር ዘንድ ራቁ፣ ይህች ምድር ርስት ሆና ለእኛ ተሰጥታለች የሚሏቸው ወንድሞችህና ዘመዶችህ የወገኖችህም ሰዎች ሁሉ የእስራኤልም ቤት ሁሉ ናቸው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እኔ ወደ አሕዛብ አርቄያቸዋለሁ፣ ወደ አገሮችም በትኛቸዋለሁ። ይሁን እንጂ በመጡባቸው አገሮች በእነዚያ ትንሽ መቅደስ እሆናቸዋለሁ በል። ስለዚህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ከአሕዛብ ዘንድ አከማቻችኋለሁ፣ ከተበተናችሁባቸውም አገሮች እሰበስባችኋለሁ፣ የእስራኤልንም ምድር እሰጣችኋለሁ። ወደዚያም ይመጣሉ፣ ጸያፉንና ርኩሱንም ነገር ሁሉ ከእርሷ ያወጣሉ። በትእዛዜ የሚሄዱ ዘንድ ፍርዴንም ይጠብቁና ያደርጉ ዘንድ አንድ ልብ እሰጣቸዋለሁ፣ በውስጣቸውም አዲስ መንፈስ እሰጣለሁ። ከሥጋቸውም ውስጥ የድንጋዩን ልብ አወጣለሁ፣ የሥጋንም ልብ እሰጣቸዋለሁ። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ልባቸውም ጸያፍንና ርኩስን ነገር በሚከተል በእነርሱ ራስ ላይ መንገዳቸውን እመልሳለሁ ይላል ጌታ እግዚአብሔር። ኪሩቤልም ክንፎቻቸውን ዘረጉ፣ መንኰራኵሮችም በአጠገባቸው ነበሩ። የእስራኤልም አምላክ ክብር በላያቸው ላይ ነበረ። የእግዚአብሔርም ክብር ከከተማይቱ ውስጥ ተነስቶ በከተማይቱ ምሥራቅ በኩል ባለው ተራራ ላይ ቆመ። መንፈስም አነሳኝ፣ በእግዚአብሔርም መንፈስ በራእይ ወደ ከላውዴዎን ምድር ወደ ምርኮኞቹ አመጣኝ። ያየሁትም ራእይ ከኔ ወጥቶ ተለየ። እግዚአብሔርም ያሳየኝን ነገር ሁሉ ለምርኮኞች ተናገርሁ።